እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው። እስኪ ምልክት ይሰጣችኋል ይሁን። ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን እንምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምትችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር እኔም እመቤቴን ሰው ኩራቱ ይደንቀኛል። አምላክን ያሳደገች እኔን ብታሳድገኝ ምንድነው ብርቅና ድንቁ? እኔ አልወድቅም አንቺን እንጂ 3 የወደቁ ቅዱስ ያሬድ 7 ወድቁ የለ። ድንግል ማርያም እንደ ቸርነትሽ እናቴ ነሽ፣ እንደ ንግስትነትሽ እመቤቴ ነሽ። እመቤቴ ብዬ ስምሽን መጥራቴ ቢራቆትብኝ ነው ባዶ ቢሆን ቤቴ። አይኖችን ከእንባ ከለቅሶ ከልክይ ልብሽ ይራራልኝ ወደኔ አዘንብይ። ስምሽን ለልጅ ልጅ እነግራለሁ እናቴ በምልጃሽ ሰውኛለሁ። እመቤቴ ስልሽ ነይልኝ ማዕበል ሳይነቅለኝ። ስለ ድንግል ማርያም በመጽሐፍ ቅዱስ እኮ ብዙ አልተጻፈም፣ እናንተ ነው የምትናገሩት ብዙ ይላሉ። እውነት ለመናገር ብዙ ተጽፏል አይን ላለው ሰው። ግን እንበልና ምእመናን መጽሐፍ ቅዱስ ላይ ስለ ድንግል ማርያም የተጻፈው አንድ አረፍተ ነገር ብቻ ቢሆን፣ ያም አረፍተ ነገር ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢሆን ኖሮ እሷን ለማክበር ይበቃናል አይበቃንም? እስቲ ምን ቢጻፍ አምላክን ወለደች ከሚል በላይ ምን ሊጻፍ ይችላል? 30 ቅኔ ቢቀኙ ሐዋርያቱ ነቢያቱ ተሰልፈው ወለደችው ከማለት በላይ ምንም ክብር የለም። ግን ይገርማል፣ በመጽሐፍ ቅዱስ ድንግል ማርያም ያደረገችው ብቻ አይደለም ያሰበችው ሳይቀር ተጽፏል። ይህ እንዴት ያለ ሰላምታ ነው ብላ ምን አለች? አሰበች። ማርያምም ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። ሐሳቧ ድረስ ገብተው ጽፈዋል፣ መንፈስ ቅዱስ ገልጦላቸው። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻልና አላት። ምእመናን እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? አንዳንድ ሰዎች እናንተ ኦርቶዶክሳውያን የድንግል ማርያምን ክብሯን አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? ፀሐይ ብንሞቃትም ባንሞቃትም ሙቀቱ አይቀንስም። ድንግል ማርያምንም ብናከብራትም ባናከብራትም ማናከብሯታል? ስሟ የተመሰገነ ይሁን እመቤታችን። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያልኩት። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራህ ቁጠረኝ።
በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት፣ በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል እግዚአብሔር ተስፋ ካልሆነን እኮ እኛ ምንም ነን። ምን ያስመካሃል? መቃብር ድረስ የማይወስድ እግር ተሸክመን ስሜ ስሜ ትላላችሁ። ምን ስም አለን እኛ? ስማችን ከአጽማችን ቀድሞ አለ የሚፈርሰው። ምህረት ወጣ፣ መርጌታ ገሌ ወጣ፣ ሊቀ ሊቃውንት ዶክተር ማን ይላል፣ ኢንጂነር ማን ይላል፣ ሬሳ ወጣ ነው የሚለው። ለመሻር የሚቸኩል ዓለም ቋንቋ ትላለህ። ይሄ ቋንቋ ምንድን ነው? የሰው ልጅ ከአካሉ ቀድሞ ምላሱ ነው የሚታሰረው። ቋንቋ ይታሰራል ማለት ነው። አብሮ ጉድጓድ አይገባም። ዛሬ ታዋቂ ዝነኛ ሯጭ ብትሆን እነዛ እግሮች እኮ መቃብር ድረስ አይወስዱም። በሰው ትከሻ እኮ ነው የምትሄደው። ምንድን ነው የሚያስነካል?